ውሳፕ እንዴት ናችሁ? ከረጅም ጊዜ በኋላ ተመልሰን መጥተናል። ዛሬ መጀመሪያ የመጣሁበትን ነገር ልናገር። እስከ ዛሬ የመጣሁት ሲጀመር ጋይስ ምንም የሚወራ ነገር አልነበረም። ምንም እንዲህ ነው የምላችሁ ነገር የለም ነበረ። ያልመጣሁበት ያ ነው። በቃ ምንም የምላችሁ ነገር አልነበረም። ከሰኞ እስከ ዛሬ ድረስ ምንም አይነት ትሬድ አልገባውም። ከዛ እንደውም የሆነ ልጅ አይዲያ ሰጥቶኝ ነው ወይ ትሬድ ካልገባ ስለ ባክቴስት ንገረን ብሎኝ ነው። እና ጥሩ አይዲያ ነው። ከዚህ በኋላ ትሬድን ባልገባ መጥቼ ስለ ባክቴስት አወራቸዋለሁ እና ስለ ቀኑ። ዛሬ ሉዝ ነበረ። አክቹሊ አልገባም ብዬ ነበረ ላሳያቸው አንዴ እንትኔን መጀመሪያ ወደዚህ ጋር ወደዚህ እንግባ። ዛሬ አልገባም ብዬ ነበረ ለማታስታውሱ ላሳያችሁ። እዚህ የታችኋል አልገባም ብዬ ነበረ፣ ግን ጭራሽ ይዩት 8:00 ምንም ላይክ እንትን አላሳየም። የሆነ አትግባ የሚል ሙቭመንት የለውም። ባያሴ ኒውትራል ነበረ። ሁለቱንም ሳይድ ነበር እያየ ነበረው። ቢኮዝ በሃየር ታይም ፍሬም የነበረኝ ነገር በሙሉ ቴክ ተደርጓል። ሶ ሎወር ታይም ፍሬም ነበረ ታርጌት ሳደርግ የነበረው። ሎወር ታይም ፍሬም ደግሞ እቅዴ ይሄ ነበረ። ይሄን ባላንስ የነበረ እቅዴ። ከዚህ ከባሰ ደግሞ በቃ እነዚህ ሊኩዲቲ ወስዶ ወደ ሚድናይት ይመጣሉ። ከዛ የባሰ ነገር አልነበረም። ቀኑንም ቤሪሽ እየጠበቅኩ አልነበረም። ሶ ምን አፕን አረገ ፕራይስ። መጀመሪያ ኢንትሬድ ቴክ ያደረኩት ትንሽ ተወዛግቤያለሁ። እውነቱን ለመናገር ላይክ ወደ ሪል ገንዘብ ስመጣ ትንሽ ተወዛግቤያለሁ። እኔ ላረገው የሚገባ ነገር አልነበረም፣ ግን ሚስ አድርጌዋለሁ። እሺ ላሳያችሁ። አሁን ይሄ የዋን አወር እንትን ነው። እንየው አንዴ ገብተን። ይሄ የዋን አወር ኢምባላንስ ነው። ከዚህ ወርዶ ብሎክ መልስ ይወርዳል ብዬ ነው የምጠብቀው እኔ፣ ወይ ከዚህ ኢምባላንስ። ፕራይስ ምን አደረገ ወደሚለው እንምጣ። ልክ ፕራይስ መጣ። እዚህ ጋር ብሬክ ኦፍ ስትራክቸር ሰጠኝ፣ ኢምባላንስ ሰጠኝ። እዚህ ጋር ገባው። መጀመሪያ ኢንትሪ እዚህ ነበር። ስቶፕ ሎስ እዚህ ያደረኩ፣ ቲፒን ወደዚህ አካባቢ ያደረኩ። እዚህ ጋር አስወጣኝ፣ ቀጥ ብሎ ወረደ። ከዛ ወጣ። ምንድነው ችግሩ? አንደኛ እኔ በእንትን ገብቼ አላውቅም። በኤሪያ ኦፍ ኢንተረስት አልገባም። እኔ የምገባው በሊኩዲቲ ነው። ያ ማለት ደግሞ ምንድነው? እቺ ሊኩዲቲ፣ እቺ ብሬክ ኦፍ ስትራክቸር እዚች ጋር ያለችው እቺኛዋ ዲፕ ዲስካውንት ላይ ያለችው ኢምባላንስ ቦዲዋን ተጠቅሜ ነበር የምገባው። ያ ነበር የኔ ኢንትሪ። ያ የኔ ቲፒካል ኢንትሪ ነበር፣ ግን አልገባው። ቢኮዝ ማሩ ነው እኔም አላውቅም ለምን አልገባሁት። ትንሽ ራሴ ላይ መስራት አለብኝ። ላይክ ሰሞኑን ብዙም ባክቴስት የሚያረኩ ሳልነበር ነው መሰለኝ። ራሴ ላይ በደንብ መስራት አለብኝ ጋይስ ፎር ዩ። ይሄ ምንም ልስተው የሚገባ ሴታፕ አልነበረም። በቃ ቲፒካሊ ኔ ሴታፕ ነው። ሊኩዲቲ፣ ብሬክ ኦፍ ስትራክቸር፣ ዲፕ ዲስካውንት ላይ ያለ ነገር ባይ በቃ ይሄ ነገር ነበር የነበረው። በጣም ለዛ ነው ሳይኮሎጂ ነው የቀረኝ የምላችሁ። ቢኮዝ አንዴ ደግሞ የፋስት የኔን ባክቴስት ላሳያችሁ። ባክቴስት ላይ ደግሞ ስናየው በጣም ላይክ ኦቨር ላይክ ላሳያችሁ የማትጠብቁት አይነት ሪዛልት ነው ደግሞ ባክቴስት ላይ ያለው። እዩት። ሉዝን አብዛኛውን ጊዜ አናየው። ዊን ነው አብዛኛው ጊዜ። እሺ ዊን ሉዝ ከዛ ዊን ሉዝ ባክቴስት ላይ በደንብ አለው። ግን እዛ ጋር ትንሽ ለምሳሌ ዛሬ ካጠፋው ሌላኛው ጥፋት ደግሞ ኦቨር ሌቨሬጅ። ዛሬ አሁን እቅዴ ይሄን ያህል ሪስክ አደርጋለሁ ብዬ አልነበረም የገባሁት። ሴታፑ ስለነበረ ብቻ ነው የገባሁት።
እውነቱን ነው የምናገረው። ዛሬ ኦቨር ሌቨሬጅ አድርጌያለሁ። $11 ነው የከሰርኩት። አሁን ወደ ስንት ዶላር ነበር መክሰር የነበረብኝ መሰላችሁ? $5 ወይ $3 እንደዛ ነበር ሪስክ ማድረግ የነበረብኝ። ስቶፕ ሎሴ ብቻ ስለሆነ ሴታፑን ቴክ አደረኩት። ዳዝ ባድ ፓርት ማድረግ አልነበረብኝም ያ ነገር። ምን አሰብኩ? ይህን ዊን ባረገው እኮ ሉዜን ከቨር አደርጋለሁ ብዬ አሰብኩ። እዛ ሉዝ አደረኩ። ይህን ይመስላል። ከዚህ በኋላ የምናስተካክለው ስንት ነገር አለ? 3 ነገር። አንደኛ ከዚህ በኋላ ካልኩሌት አደርጋለሁ ሪስኬን በካልኩሌተር። ሌላ ጊዜ በ5 ነበረ አቨሬጅ ማስቀምጠው፣ አሁን ግን በትክክል ካልኩሌት አደርጋለሁ። ሁለተኛ ደረጃ በደንብ አክቲቭ ማድረግ ጀምራለሁ። ገባችሁ? ሶስተኛ ደረጃ ደግሞ ዛሬ አንድ እንገራችሁ ከዮናስ የሰማሁት ነው። ዮናስ ሞ ዛሬ ሲያወራ ምን አለ? ላይክ ሀብታሞቹ ራሱ አዲስ ነገር ለመፈለግ ይጣጣራሉ። እኔ የምተኛበት ምክንያት ምንም የለም። ስለዛ ምን አሰብኩ? ከዚህ በኋላ ወይ ሲስተም ላይ ወይ አዲስ ነገር አድ ማድረግ ወይ ያለውን ነገር ማሻሻል። ብቻ ግን ቀን በቀን ሁሌ አፕግሬድ እያደረኩት መሄድ ነው። በዛም ባክቴስ ለማድረግ ሞራል ይኖርኛል ማለት ነው። ዛሬም በሬ ነገር ነበረ ከቲፒካል ሊኩዊዲቲ ታርጌት። እኔ ግን እዚህ 1 እናደርጋት። ቆይ 1 ከዛ እዚህ 1 ነበረ እዚህ ጋር ባረገው ግን 1 ቴክ አድርጌ መውጣት የምችለው ጸዲ ትሪ ነበረ። ብዙ አድርገናል። ፕራይስ አክሽንንም እንደምታዩት እዚህችን ባላንስ ውስጥ ነው ኮንሶሊዴት ያለው ከዚህ ኤክስፓንሽን በኋላ። አርብ የምጠብቀው ወይ ወደ ታች ነው ወይ ወደ ላይ ነው። ኤክስፓንሽኑ አርብ የምጠብቀው ኮንሶሊዴሽን ይሆናል። ሰኞ ኮንሶሊዴሽን ይሆናል ብዬ አላስብም። ከዚህ በኋላ መቼ ነው የምንገናኘው? ሜቢ ነገ ባክቴስት ላሳያችሁ እችላለሁ። አዳዲስ ነገር ያደረኩት ነገር አለ ሲስተም ውስጥ። በተረፈ ስለጠፋው ሶሪ። ከዚህ በኋላ ግን ኒው አይዲያ በየቀኑ ይዤላችሁ እመጣለሁ። ፒስ አውት።